ሃሌሉያ ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር እስመ ናሁ ንጉሥኪ በጽሐ ዘያበር ለኪ በኃይሉ ለዛቲ ቤት ጻረራ አብ ቀዲሙ ለዛቲ ቤት አነጻ ወልድ ለዛቲ ቤት ወፈጸማ መንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረክ ስሙ ለአምላክነ አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ ቅዱስ እግዚአብሔር ለዛብፃነ እስከዛቲ ሰዓት ወላዲተ አምላክ ሰአሊተ ምሕረት አቁራሪተ መዓት ኪዳነ ምሕረት በእንተ ኪዳንኪ በእንተ አስተብቆትኪ ኩሉ ዘገበርኪ ለነ ንሴብሐኪ ወንወድሰኪ ክቡር መስቀል ኃይለ ጸወን ዘኮንከነ ዕፀ ሕይወት ዕፀ መድኃኒት ንሴብሐከ። ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት ነቢያት ሐዋርያት በበክብርክሙ ይደለወክሙ ክብረ ስብሐት ሰባቤቱ ለእግዚአብሔር ውሉደ አስራታ ለወላዲተ አምላክ በሰላም እግዚአብሔር ፏህደርክሙ እስከዛቲ ሰዓት በጻክሙ ለይኩን ለዛብፃነ እስከዛቲ ሰዓት የተባረክ ስሙ ለእግዚአብሔር። መዝሙረ ዳዊት ምዕራፍ 121 ከቁጥር 1 ላይ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናሐውር የሚለውን ኃይለ ቃል ይዘን የእግዚአብሔርን ቃል እንማማራለን ማለት ነው። እንግዲህ በቅዱስ ሄኖክ አቆጣጠር ዛሬ ሰኔ 6 የወላዲተ አምላክ ቤተ መቅደስ እንደዚሁም ቤተ መቅደስ ለመጀመሪያ ጊዜ ቤተ እግዚአብሔር ወይም ቤተ ክርስቲያን የተሰራበት ዕለት ነው ማለት ነውና መዝሙረ ዳዊት ምዕራፍ 121 ቁጥር 1 ላይ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናሐውር ይላል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል ማለት ነው ቅዱስ ዳዊት። ስለዚህ ይህቺ ቤተ እግዚአብሔር የእግዚአብሔር ቤት የተባለች ቤተ ክርስቲያን የታነጸችበት ዕለት ደግሞ ዛሬ ነው ማለት ነው። ታሪኩን በአጭሩ ስንመለከተው ቅዱስ ጳውሎስና ቅዱስ በርናባስ በአሕዛብ ውስጥ በሚያስተምሩበት ሰዓት ህዝቡን ያው የጣዖት አምልኮ የሚያመልክበት ሀገር ነበርና ህዝቡን ከአምልኮ ጣዖት ወደ አምልኮተ እግዚአብሔር ከመለሱት በኋላ ወደ ጣዖት አምልኮ ወደ ጣዖት እንዳይሄድ ሲከለክሉት ህዝቡን ታዲያ ወዴት እንሂድ እግዚአብሔርንስ ወዴት የት ሄደን እናምልከው ብለው ወደ መድኃኔ ዓለምን ወደ ማምለክ ከመለሷቸው በኋላ ህዝቡን የት ሄደን ነው እግዚአብሔር አምላክ የምናመልከው ብለው ወዴት እንሂድ ብለው በሚጠይቁበት ሰዓት ይህንም ጥያቄ ይዘው እነዚህ ሁለቱ ሐዋርያት ወደ ሐዋርያት አለቃ ወደ ቅዱስ ጴጥሮስና ወደ ተቀሩት ሐዋርያት ስለ ቤተ ክርስቲያን መታነጽ መልእክትን ይልካሉ ማለት ነው። በዚህም ሰዓት ቅዱስ ጴጥሮስ እንዲሁም ሐዋርያቱ ያው ያለ እግዚአብሔር ፈቃድ ምንም ነገር አናደርግም አንዲትም ነገር አንሰራምና ያለ እግዚአብሔር ፈቃድ ይህንን ስለማናደርግ ህዝቡን ከአምልኮ ጣዖት ወደ ሃይማኖት ወደ እግዚአብሔርን ወደ ማምለክ የተመለሱትን ህዝቡን አንድ ሱባኤ እየጸለዩና እየማለዱ ወደ እግዚአብሔር አምላክ እንዲለምኑ አንድ ሱባኤ እንዲይዙ ሐዋርያቱ ትእዛዝ እንዲሰጧቸው ይነግሯቸዋል ማለት ነው። ለነ ቅዱስ ጳውሎስና ለነ ቅዱስ በርናባስ ይህንን ትእዛዝ ለህዝቡ እንዲነግሩ ያስተላልፉላቸዋል። ቅዱስ ጳውሎስና ቅዱስ በርናባስም ይህንን ትእዛዝ ያው ለህዝቡ ያስተላልፋሉ ማለት ነው። እዚህ ላይ የምናየው ነገር የእግዚአብሔር ቤት በሚሰራበት ሰዓት እንደዚሁ ሁሉ ማንኛውም ግብር ወይም ማንኛውም ስራ ሊከናወን ሲል ፈቃደ እግዚአብሔር መጠየቅ እንዳለበት በጸሎት መጠየቅ እንዳለበት እንረዳለን ማለት ነው። እንግዲህ ቅዱሳን ሐዋርያቱ ያለ እግዚአብሔር ፈቃድ አንንቀሳቀስም ብለው እንደዚህ ሁሉ ከአሕዛብ ወደ ሃይማኖት የተመለሱት ህዝብ ሁሉ ስለ ቤተ ክርስቲያን መሰራት ስለ ቤተ ክርስቲያን መታነጽ ጸሎት እንዲይዙ ጸሎት እንዲያደርጉ ወደ እግዚአብሔር ሱባኤ እንዲይዙ ነው ትእዛዝ የሰጣቸው ማለት ነው። ስለዚህ
አባቶች ካህናትም ሆነ ምእመናን ህዝቡ ቤተክርስቲያንን ሊሰራ ባሰበበት ሰዓት ቤተክርስቲያን በምትሰራበት ሰዓት ጸሎት ሊያዝ ይገባል ማለት ነው እንጂ እንደዚሁ በዘፈቀደ ገንዘብ ስለተገኘ ወይም ደግሞ እንደዚሁ ቦታ ስለተገኘ ህዝበ ምእመናን ቤተክርስቲያን ስላስፈለገው ብቻ ከመሬት ተነስቶ አይሰራም ማለት ነው። ምን ያስፈልጋል? ፈቃድ እግዚአብሔርን በጸሎት መጠየቅ ይገባል ማለት ነውና ይህንን እንረዳለን። ከዚህም በኋላ ድውያነ ስጋ በታምራት ድውያነ ነፍስ በትምህርት የሚፈወሱበት ቤተክርስቲያን ትሰራ ዘንድ በሱባኤያቸው ፍጻሜ መድኃኔዓለም አምላክ ክብር ይግባውና ተገለጠላቸው ይላል። መድኃኔዓለም አምላክም ተገልጦላቸው ከሶስት ድንጋይ ቅድስት ቤተ መቅደስን ቤተ እግዚአብሔርን ቤተክርስቲያን እንዳነጻት እዚህ ላይ እንረዳለን ማለት ነው። እዚህ ላይ ይነግረናል። እንግዲህ ከአንዱ ድንጋይ መቅደሱን፣ ከአንዱ ድንጋይ ደግሞ ቅድስቱን፣ ከአንዱ ድንጋይ ደግሞ ቅኔ ማህሌቱን ሰርቶ ቅድስት ቤተክርስቲያንን ከሶስት ድንጋይ አንድ አድርጎ እንደሰራት እንመለከታለን። ያው የድንጋዩ ሶስትነት አንድም አጋዕዝተ ዓለም ቅድስት ሥላሴ እግዚአብሔር አምላክ በአካል ሶስት መሆኑን ያሳያል። ቤተክርስቲያን አንዲት መሆኗ ደግሞ በመለኮት እግዚአብሔር አምላክ አንድ መሆኑንም የምንማርበት ነው ማለት ነው። በዚህ ሰዓት ለሐዋርያቱ መድኃኔዓለም አምላክ በመጀመሪያ ያው ሐዋርያቱን በተገለጠላቸው ሰዓት ይህችን ቤተክርስቲያን ልትሰራ በተገለጠላቸው ሰዓት ሐዋርያቱን በደመና ከየሀገሮቻቸው ሰበሰባቸው ይላል። ሐዋርያቱን ከያሉበት ሰበሰባቸው ይላል። ከዛም በኋላ በከተማዋ በስተ ምስራቅ በኩል ቤተክርስቲያን የሚሰራበትን ቦታ ወሰነላቸው ይላል። እንግዲህ በጸሎት ሲጠየቅ ስለ ቤተክርስቲያን መሰራት ከቦታው ጭምር የት ቦታ ላይ ይሰራ፣ ዝቅታ ቦታ ነው ከፍታ፣ በስተ ምስራቅ ነው በስተ ምዕራብ የሚለው ሁሉ ከከተማው ከሀገሩ አንጻራዊነት ታይቶ ይሰራል ማለት ነውና ይህንን ሁሉ መድኃኔዓለም አምላክ ያስተማረበት እንደሆነ እዚህ ላይ እንመለከታለን ማለት ነው። ቁመቱን 24 ወርዱን 12 አድርጎ እንደሰራው እንመለከታለን። 24ቱን በ24ቱ ካህናተ ሰማይ እንደዚሁ 12ቱን በ12ቱ ሐዋርያት እንደዚሁ ሁሉ በ12ቱ የዓመቱ ወራት የሚመሰሉ ይሆናሉ ማለት ነው። እንግዲህ ቅድስት ቤተክርስቲያን ወሃቢተ ጸጋ ወሃቢተ ንጽሕ ማኅደረ ጻድቃን ትባላለች። ጸጋን የምትሰጥ እንደዚሁ ሁሉ መድኃኔዓለም አምላክ በመልዕልተ መስቀል ተሰቅሎ ቅዱስ ሥጋውና ክቡር ደሙን የሰጠንን የምንቀበልባት ስለሆነች ጸጋ የምትሰጥ በረከተ ሥጋ በረከተ ነፍስ የምትሰጥ እንደሆነች እንመለከታለን። አንድም ደግሞ የወላዲተ አምላክ ምሳሌ ናት። ማኅደረ ጻድቃን ሲባል ጻድቃን የሚያድሩባት በምድር አገልጋዮች ካህናት ምእመናን የሚማጸኑባት እንደዚሁ ሁሉ ስውራን ጻድቃኑም እንደዚሁ የሚያድሩባት እንደሆነ እንመለከታለን ማለት ነው። እንደዚህ ሁሉ ስለ መድኃኔ ዓለም የሚሰበክበት ስለ እግዚአብሔር የሚሰበክበት ቅዱስ ያሬድ ወልዶ መድኅነ እንሰብክ ዘእምቅድመ ዓለም ሀሎ ይላል። ከዓለም በፊት የነበረውን መድህን መድኃኒት የሆነውን ልጁን እንሰብካለን ይላልና ወልዶ መድኅነ እንሰብክ ዘእምቅድመ ዓለም ሀሎ ተብሎ የሚሰበክባት ስለ እርሱ ስለ መድኃኔዓለም የሚሰበክባት ቤተክርስቲያን እንደሆነች እንመለከታለን ማለት ነው። ይህቺም እንግዲህ ቤተክርስቲያን በወላዲተ አምላክ ስም ለመጀመሪያ ጊዜ ሰርቷታል ማለት ነው። ይህቺም ቤተክርስቲያን የወላዲተ አምላክ ቤተክርስቲያን ነበረች። ቅዱስ ያሬድ ስለ ሕንጸተ ቤተክርስቲያን አስመልክቶ ምን ይላል? ሃሌሉያ ብሎ ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ የሚኖር እግዚአብሔር አምላክ ክብር ምስጋና ለእርሱ ይሁን ብሎ ይወጠንና ተቀደሲ ወንስኢ ኃይለ ኦ ቤተ እግዚአብሔር እስመናሁ ንጉሥኪ በጽሐ ዘያበር ለኪ በኃይሉ ይላል። የእግዚአብሔር ቤት ሆይ ይላል። እንግዲህ ቤተክርስቲያን መጠሪያ ቅዱስ ዳዊትም ቀድሞ በመዝሙር 121 ቁጥር 1 ላይ እንዳየነው ተፈሳይ ኩስመ ይቤርኒ ቤተ እግዚአብሔር ናሐውር የእግዚአብሔር ቤት ተብላ ነው የምትጠራው። የእግዚአብሔር ቤት እንዲድ ባሉኝ ጊዜ ደስ አለኝ ይላል። እንደዚሁ ቅዱስ ያሬድም ተቀደሲ ወንስኢ ኃይለ ኦ ቤተ እግዚአብሔር ብሏል። የእግዚአብሔር ቤት ሆይ ብሎ ነው እየጠራት ያለው ማለት ነውና ተቀደሺ ኃይልንም ልበሺ የእግዚአብሔር ቤት ሆይ ተቀደሺ ኃይልንም ልበሺ ብሎ ይናገራል። ያ ማለት የእግዚአብሔር ቤት ያው በእግዚአብሔር አምላክ እንደምትቀደስ ኃይልንም እንደምትለብስ ሲናገር ነው። አንድም ደግሞ ቤተክርስቲያን ስትሰራ ያው እንደዚሁ ሁሉ በመድኃኔዓለም አምላክ ምሳሌ ጳጳሳት እንዲባርኳት ይህንን ስርዓት መስራቱን ሲናገር ነው። እስመናሁ ንጉሥኪ በጽሐ ዘያበር ለኪ በኃይሉ ይላል። እነሆ በኃይሉ ብርሃንን የሚያበራልሽ ብርሃንን የሚያደርግልሽ በኃይሉ የሚያበራ ንጉሥሽ ደርሷልና
ተቀደሺ ኃይልንም ልበሺ ይላል። ኃይልን የሚሰጥሽ ብርሃን የሚሰጥሽ ንጉስሽ መድኃኔ ዓለም ደርሷልና ኃይልንም ልበሺ ብሎ ቅዱስ ያሬድ ይህንን ይናገራል ማለት ነው። አንድም መድኃኔዓለም አምላክ ቤተክርስቲያን ሊሰራት መምጣቱን በዛም ዕለት ስለሰራት እነሆ ተቀደሺ ኃይልንም ልበሺ ብሎ ይናገራል ማለት ነው። ለዛቲ ቤት ሳረራ አብ ቀዲሙ ይላል። ይህችን ቤት ቤተ እግዚአብሔር ብሏል ቅዱስ ዳዊት። ቅዱስ ያሬድም መልሶ ኦ ቤተ እግዚአብሔር ብሎ የእግዚአብሔር ቤት ሆይ እያለ ይናገራል። አሁን ደግሞ ይህችን ቤት ብሎ ይመጣል ወረድ ሲል። ይህችን ቤት እግዚአብሔር አብ ቀድሞ መሰረታት ይላል። ለዛቲ ቤት ሳረራ አብ ቀዲሙ ለዛቲ ቤት ሀነጻ ወልድ ይላል። ይህችን ቤት ወልድ በመልዕልተ መስቀል በቀራንዮ አነጻት ብሎ ይነግረናል ማለት ነው። ለዛቲ ቤት ወፈጸማ መንፈስ ቅዱስ ይህችን ቤት መንፈስ ቅዱስ ደግሞ ፈጸማት ፍጽም ተደረጋት ብሎ ይፈጽመዋል ቅዱስ ያሬድ። ያው ይህችን ቤት በወላዲተ አምላክ ስም የተሰራች ናት። በቅድስት ሥላሴ መሰረትነት የተሰራች መሆኗን እንረዳለን ማለት ነው። ለዛቲ ቤት ሳረራ አብ ሀነጻ ወልድ ወፈጸማ መንፈስ ቅዱስ ብሎ ቅዱስ ያሬድ ይህንን ምስጋና መስግኗልና ይህም ምስጋና ሁሌ በዚህ ዕለት የሚዘመር የሚመሰገን ነው ማለት ነው። እግዚአብሔር አምላክ ከወላዲተ አምላክ ረድኤት በረከት እንደዚሁ ከቅድስት ቤተክርስቲያን ጸጋና በረከት ያድለን። ያስተማረን የመከረን የልዑል እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ